የተገኘነው በድጋሚ የቀሲስ ነህምያ ጌጡ የመጽሐፍ ምርቃት ማግኒፊካንት ነው። ለቤተ ክርስቲያን ትልቅ ስጦታ ዛሬ ስላበረከትክ ነው። ይሄ መጽሐፍ አንተ ደከምክ አዘጋጀህ፣ ለቤተ ክርስቲያን ደግሞ ትልቅ ስጦታ ነው፣ ትልቅ ሀብት ነው። በእውነት ትልቅ ቀን ነው። ትልቅ ቀን የሆነው ግን እግዚአብሔር እናንተን ጠርቶ በዚህ ቤተ መቅደስ ስላቆማችሁ ነው። መነጽር ደግሞ ይቀየራል። ዙም ያለው አለ። ዙም በደንብ ሳብ የሚያደርግልኝ ምን ይላል? ማግኒፊካንት ሆና እነሱ ስለመቤታችን አስፍተው አምልተው የተናገሩትን ሐሳብ ነው እሳቸው እግዚአብሔር በገለጠላቸውና እግዚአብሔር በሰጣቸው ጸጋ መጠን ያን አስፍተውና አምልተው ነው የጻፉት። መጽሐፉ ይዘቱ በጣም የሚመስጥ ነው። በአንድ ርዕስ ላይ ሙሉ መጽሐፍ እንዲህ የጻፈ ሰው በኢትዮጵያ ቤተክርስቲያን አይቻል አቅም። ነህምያ ወንድሜ አባቴ ከልብ ነው የምወድህ። እግዚአብሔር ቤተሰብህን ይጠብቅ፣ አገልግሎትን ይባርክ። በጣም ነው የማከብር። እግዚአብሔር የተመሰገነ ይሁን ቀን ስላሳየኝ። ክቡራትና ክቡራት የተወደዳችሁ የችብ ሚዲያ ታዳሚዎች ባላችሁበት ሰላማችሁ ይብዛ። የምንገኘው በሜሪላንድ ውስጥ ነው። ደብረገነት ቅዱስ መድኃኔዓለም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የምንገኘው። እዚህም የተገኘንበት እንግዲህ ዋና ጉዳይ ቀሲስ ነህምያ ጌጡ የጻፉት መጽሐፍ ይመረቃል። የመጽሐፉ ምርቃት ምን ይመስላል የሚለውን ወደስ ገብተን ከመጽሐፉም ደራሲ ጋር ከሌሎችም ጋር ትንሽ ቆይታ ይኖራል። በጣም ብዙ አገልግሎት እንዳሉ ተነግሮናል። እንግዲህ ወደው ዘልቀን መዘምራኖች አሉ፣ ይዘመራል፣ የተለያዩ ፕሮግራሞች አሉ። ከኛ ቆያችሁ ሙሉ ነገር ተመልክታላችሁ። የተገኘነው በድጋሚ የቀሲስ ነህምያ ጌጡ የመጽሐፍ ምርቃት ማግኒፊካንት ነው። ተከታተሉ። ወደስ ገብተን ያለው ነገር እናሳያችኋለን። ከኛ ጋር ነው። እንኳን አደረሳችሁ። ቴምር ፕሮፐርቲስ በአሜሪካ DMV ማርች 27 እና በLA ኤፕሪል 7 10ኛ ዓመታችንን ምክንያት በማድረግ አብረናችሁ ልናከብር ወደ እናንተ መጥተናል። መላው ኢትዮጵያውያን እስካሁን አብራችሁን ለነበራችሁት በሙሉ ከልብ እያመሰገንን አሁንም ቴምር በተመረጡ የከተማችን ቦታዎች በቡልጋሪያ፣ በአዋሪ፣ በሳር ቤትና በአያት ሳይቶቻችን ግንባታቸው እስከ 90% የተጠናቀቁ አፓርትመንቶችን ከባለ 1 እስከ ባለ 3 መኝታ ድረስ ከ30% እውነተኛ ቅናሽ ጋር ይዘንልዎት መጥተናል። በግንባታ ሂደት ልክፈል ካሉ ደግሞ በ20% ቅድመ ክፍያ ከፍለው ቀሪውን በ3 ዓመታት ውስጥ ያለምንም ወለድ እንዲሁም የዶላር ጭማሪ የቤት ባለቤት ልናደርጎ ወደ እናንተ መጥተናል። ምርጫው የንግድ ሱቅ ከሆነ ደግሞ በፒያሳ አድዋ 00 እና ቡልጋሪያ ሳይት በ900 ሺህ ብር ቅድመ ክፍያ የሱቅ ባለቤት መሆን ይችላል። ለበለጠ መረጃ ይደውሉ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተከበራችሁ የአድባራት የገዳማት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን፣ ምእመናት ሁላችሁም እንዲሁም በዚህ ቀን በዚህ ቅዱስ ስፍራ እንድንሰበሰብ ምክንያት የሆኑን መልአከ ብርሃን ነህምያ ሁላችሁም በዚህ ያላችሁ እንደምን አመሻችሁ። እግዚአብሔር አምላክ ስለ ሁሉ ነገር የተመሰገነ ይሁን። ወንድማችን ልጃችን መልአከ ብርሃን እጅግ አድርገን እናመሰግንሃለን። ለቤተ ክርስቲያን ትልቅ ስጦታ ዛሬ ስላበረከትክ ነው። ይሄ መጽሐፍ አንተ ደከምክ አዘጋጀህ፣ ለቤተ ክርስቲያን ደግሞ ትልቅ ስጦታ ነው፣ ትልቅ ሀብት ነው። ለመምህራኑም ደግሞ ማጣቀሻ ነው፣ የሚመለከቱት ነው። ለዚህ ለአዲሱ ትውልድ ደግሞ እዚሁ ለተወለዱ አፋቸውን በእንግሊዘኛ
ለፈቱ ልጆቻችን ደግሞ የበለጠ ትልቅ የምስራች ነው ይሄና ልጆች ወጣቶች እንኳን ደስ ያላችሁ። አጨብጭቡ፣ አመስግኑ እግዚአብሔርን። ይሄ ለእናንተ ነው በተለይ የሚያገለግለው እና ትልቅ ስራ ነው የሰራኸው። በእውነትም የእመቤታችንን ድምፅ ሰምተሃል። ድምፅዋን ስለሰማህ ነው። ከመጽሐፍ ቅዱስ የምንማረው ይህንን ነው። ኤልሳቤጥ የእመቤታችንን የሰላምታ ድምፅ በሰማች ጊዜ ጽንሱ በማኅፀኗ በደስታ ዘለለ። ስለዚህ ወጥታ ወደ ደጃፍ የጌታዬ እናት አለቻት። የድንግል ማርያም ድምፅ የተሰወረውን ምስጢር ገለጠላት። የድንግል ማርያም ድምፅ የመንፈስ ቅዱስ ማስተላለፊያ መሳሪያ ነው፣ የሚያገለግል ነውና ይሄ ጉዳይ በእመቤታችንና በገብርኤል ብቻ ተጠብቆ የነበረውን ምስጢር መንፈስ ቅዱስ ነው ለኤልሳቤጥ የገለጠላት እንጂ የጌታ በፊት እኮ ቤት አክስት ናት። እንደ ማንኛውም ተራ ሰው ነበር የምትጠራት፣ ትንሽም ስለሆነች እሷ ታላቋ ስለሆነች። ነገር ግን የእመቤታችን ድምፅ በሰማች ጊዜ አዎ የጌታዬ እናት እኔ ነበርኩ ዛሬ ወደ አንቺ መምጣት የሚገባኝ፣ አንቺ እንዴት ወደ እኔ መጣሽ ብላ አከበረቻት። ይህን ድምፅሽን ስሰማ በማኅፀን ያለው ብላ በእሷም ደግሞ የተጠበቀውን ምስጢር ደግሞ ገለጠች። ይህን ያደረገ መንፈስ ቅዱስ ነውና መልአከ ብርሃንም የእመቤታችንን ድምፅ ስለሰማህ በውስጥህ የነበረው ቃለ እግዚአብሔር ዘለለ፣ ወጣ፣ በመጽሐፍ ተገለጠ። ይሄን ነው የምናየውና ድንግል ማርያም ድምጿን ሰምተሃል። ማንም ድምጿን ሳይሰማ ይሄንን ክብር ሊሰጥ አይችልም። ስለዚህ እድለኛ ነህ፣ እግዚአብሔር አድሎሃል። 3 ቆንጅዬ ልጆች ሰጥቶሃል። አሁን ደግሞ አራተኛው የበለጠችው ውብ የሆነችውን ድንግል ማርያምን ሰጥቶሃል። እግዚአብሔር የተመሰገነ ይሁን። ስለዚህ እንወድሃለን፣ እናከብርሃለን። እነዚህ ሁሉ ካህናት ፍቅራቸውን ጭምር ለመግለጥ ነው። እኛም እድለኛ ሀገረ ስብከት ነው። በየሳምንቱ ምርቃት ነው። መዝሙር እንመርቃለን፣ መጽሐፍ እንመርቃለን። ደግሞ ሳምንትም አለን እኮ ደግሞ የሊቁ ደግሞ መጽሐፍ ይመረቃል ደግሞ እና ይሄ ሀገረ ስብከት በጣም የታደለ ሀገረ ስብከት ነው። እኔ በእውነት በጣም እድለኛ ነኝ። በሊቃውንት መካከል ነው ታጅቤ ተከብቤ ያለሁት። በዚህ በጣም ደስ ይለኛል። እግዚአብሔር ይመስገን። ተጠያቂዎች ያሉበት ሀገረ ስብከት ነው። ነገሌ ይናገሩ ተብሎ የሚባሉ ሙሉ ሰዎች ያሉበት ሀገረ ስብከት ነው። እግዚአብሔር የተመሰገነ ነው። ይሄ የሁላችሁም ክብር ነው። ይሄ የሁላችሁም ደስታ ነው እና በእውነት በጣም ተደስተናል። በምቾት ውስጥ ሆነ አይደለም ይሄን የጻፍኩ፣ እናውቃለን። ብዙ ጫና፣ ብዙ ችግሮች እንዳሉ እናውቃለን፣ እንረዳለን። አደንቃለሁ። እኔ በእውነት መንፈስ ቅዱስ ከአንተ ጋር መሆኑ የሚታወቀው መጽሐፍ ለመጽሐፍ እኮ መጀመሪያ ምንድን ነው የሚያስፈልገው? አይምሮ መሰብሰብ ነው የሚያስፈልገው አይደለም እንዴ? የተሰበሰበ አይምሮ ይፈልጋል እንዴ። እያወራን እንኳን አንዳንድ ጊዜ እንዴት ነው አይገጥማችሁ? 2 3 ስትጫወቱ የሆነ ነገር በመሃል ይፈጠርና ምን ነበር የት ጋር ነበር ያቆምኩት? ምን ነበር ያልኩት ይላል አይደለም ሰው። ያ እኮ ሞቅ ደመቅ ያለ ወሬው ራሱ ይጠፋዋል። እና አይምሮ ሰብስባ ድንግል ማርያም እንደና አባ ሕርያቆስ እንደዚህ ይህን ገልጣ ይህን እንድትጽፍ እንደነ ኤፍሬም ይሄ የእሷ ረዳትነት ነው። የድንግል ማርያም ጸጋዋ ስላልተለየ ነው። እግዚአብሔር የሚክስበት መንገድ ብዙ መንገድ አለው እና አንተንም እግዚአብሔር አይምሮህን ሰብስቦ ልጆችህን ባርኮ ሕይወትህን ባርኮ እንዲህ አድርጎ ይህን የመሰለ ሀብት ለቤተ ክርስቲያን ስላበረከት እጅግ ደጋግሜ አመሰግንሃለሁ። እግዚአብሔር ይባርክህ። ለእኔም ደግሞ ለአባትህ ይኸው ዛሬ ደግሞ ይህንን የመሰለ በትረ ሙሴ ዛሬ መጽሐፍ ብቻ ለም የተዳሰሰው እኛም በመቋሚያ ተዳሰናል። እግዚአብሔር ላንተም ያላሰብከው ሲሳይ ያድልህ። እግዚአብሔር ይስጥህ። እግዚአብሔር ጸጋውን በረከቱን ያብዛልህ። መድኃኔዓለም ረጅም ዘመን ይስጥህ። አሁንም ብዙ መጻሕፍት ትጽፋለህ እናምናለን። ምእመናኑም ካህናቱም ደግሞ ከጎንህ ናቸው፣ ይደግፉሃል። በርታ ልጃችን፣ ጻፍ፣
አሁንም ጻፍ፣ አሁንም ጻፍ፣ አሁንም ጻፍ። ክቡራትና ክቡራት ያው ፕሮግራማችን እንደቀጠለ ነው። እንደተመለከታችሁት ነው የምትገኙት ቸበ ሚዲያ ዩቲዩብ ቻናል ላይ ነው የምንገኘው። እዚህ ሜሪላንድ ደብረገነት ቅድስት መድኃኔዓለም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቀሲስ ነህምያ የመጽሐፍ የማግኒፊካንት መጽሐፍ ምረቃ ላይ ነው። እንግዲህ ፕሮግራሙን እያሳየናችሁ ነው። አሁን ደግሞ ከእንግዶች ጋር መጽሐፉን በተመለከተ ትንሽ ቆይታ እናደርጋለን። አባታችን ስላገኘሁ ደስ ብሎኛል። እንተዋወቅስ። መላከማዊ ቀሲስ ሳሙኤል እሸቱ እባላለሁ። በኢትዮጵያ ኦርቶዶክስ ቤተክርስቲያን ጠቅላይ ቤተ ክህነት የቅድና ልማት መምሪያ ዋና ኃላፊ ነኝ። ትልቅ ስልጣን ነው ያለው። እዚህ ሚዛና የደፋ ይሆናል እንጂ እዛ ጥሩ ነው። እርሶ ከኢትዮጵያ ነው የመጡት? ከኢትዮጵያ ነው የመጡት። ለረፍት ነው? አመላለሳለሁ። እንደሱ ነው። እንዴት ያዩታል የዚህ ሀገር ያለውን እንግዲህ የቤተክርስቲያን ስነ ስርዓት እና ኢትዮጵያ ያለውን? እግዚአብሔር ይመስገን እንደዚህ ይጠበቃል። ብዙ ጊዜ እንግዲህ የሚሰራው ምዕመናንን በማጽናናት በማህበራዊ ህይወት ውስጥ ገመድ ማሰሪያ ሆና ቤተክርስቲያን የምትፈጽመው ነገር ድንቅ ነው። ማገናኛ ናት። የኢትዮጵያዊነት መገለጫ ቦታ ናት ቤተክርስቲያን። ብዙ ይሰራል። በተለይ ብዙ ቤተክርስቲያኖች ወጣቶች ላይ ህጻናቶች ላይ ብዙ ነገር ይሰራል። ሀገርም ተረካቢ ናቸው። እንግዲህ እንደምናየው አሁን በቅርቡ እንኳን ብዙ ቤተክርስቲያኖች አዳዲስ ቤተክርስቲያኖች የተገነቡ ነው ያሉት። የዚህ ሀገር ቤተክርስቲያኖች እንግዲህ በአብዛኛው የነበሩት የዚህ ሀገር እምነት ተከታዮች ተረካቢ ስለሌላቸው ቤተክርስቲያናቸውን ለሌላ ሰው አሳልፈው እየሰጡ ነውና የኛ ደግሞ አሁን ተረካቢን ላይ በተለይ ወጣቶች ላይ በጣም የተሰራ ነውና እሱን ተመለከቱ በደንብ? ተመልክቻለሁ። ብዙ ስቴቶች ዞር ያለው የቀረኝ ቢኖር ጥቂቶች ናቸው። በሁሉም ግን እየተመለከትን ያለ ነው። በተለይ በዚህ በዲሲና አካባቢው በወጣቶች ላይ በልጆች ላይ እየተሰራ ያለው ስራ አስደናቂ ነው። እግዚአብሔር የሆነ ዓላማ ይዞ እዚህ ሀገር ላይ ይሄን ያደረገ እንዳለ ማሳያ ነው። ድንቅ ነው። ይበርታ፣ አይቋረጥ እንደተባለው ሰዎቹ ዘክተው ሸጠው አልቀው ሲወጡ የኢትዮጵያ ቤተክርስቲያን ግን እንደገና እያበበች እየሰፋች ያለችበት ስለሆነ ይሄ እግዚአብሔር ስራ ነው። የሰው አይመስለኝም፣ የእግዚአብሔር ስራ ነው። እውነት ነው። በጣም ጥሩ። እንግዲህ ዛሬ የተገኘ ነው በቀሲስ ነህምያ የመጽሐፍ ምርቃት ላይ ነው። መጽሐፉን አዩት? እንዴት ነው? ስለ ዛሬ ፕሮግራም ትንሽ ነገር በሉን እስቲ። በእውነቱ መጽሐፉን ቅድም ሁለቱ ዳሰሳ ያደረጉ ሰዎች ሲገልጹ ነው መስማት የቻልኩት። መምህር ነህምያ ጌጡ የ30 ዓመት ባልንጀራዬ ነው። የዛሬ 31 ወይ 30 ዓመት በመንፈሳዊ ኮሌጅ አብረን የነበርን ተማሪዎች ሆነን የማውቀው ሰው ነው። ጥሩ ባለሙያ ነው። በጣም የሚገርም ነገር ለመጀመሪያ ጊዜ ህንዶችን መተው ነበር የሚያስተምሩን ቴዎሎጂ ትምህርት ቤት እና አንድ ወቅት ትልቅ ጉባኤ ተደርጎ የህንድ መምህራችንን መነኩሴ ነው ጳጳስ ሆነዋል። የሱን ስብከት ማን ይተርጉም ሲባል ተማሪ የተገኘው ነህምያ ጌጡ ነበር። ከዛ የሱን ትርጉም ካየን በኋላ አንዳንድ የእንግሊዘኛ ቃላት ፍቺ ሲያጥረን ሮጠን የምንሄደው ወደ ነህምያ ነበር እና ነህምያ ከጥንት ጀምሮ የቤተክርስቲያን ልጅ ነው። በተለይ ኮልፌ በማደጉ ከሰዋስወ ብርሃን ብዙ እውቀቶችን የቀዳ የያዘ የወሰነ ሰው ነው። ቴዎሎጂ ገብቶ ደግሞ እዚህ ከመጣ በኋላ የበለጠ አስፍቶ አፍርቶ በተለይ ዳሰሳ ያደረጉት አባት ዶክተር ቄስ ሶሎሞን ሙልጌታ እንደነገሩኝ ቀደም ሲናገሩ እንደሰማችሁት በአንድ ርዕስ ላይ ሙሉ መጽሐፍ እንዲህ የጻፈ ሰው በኢትዮጵያ ቤተክርስቲያን አይቻል አቅም ነው ያሉት ነግረውኛል። ትናንት እናወራ ነበር አብረናቸው እና ይገባዋል። ከዚህም በላይ የሚሰራ ሰው ነው ቀሲስ ነህምያ። እንግዲህ በእንግሊዝኛ ደግሞ መጽሐፉ በተለይ ደግሞ ለዚህ ሀገር ለሚያድጉ ልጆች ትልቅ አስተዋጽኦ ያደርጋል ቤተክርስቲያኗን በደንብ ለማወቅ። ትክክል። እንግዲህ ማግኒፊካንት እኛ ጸሎተ ማርያም እያልን ታቢዮ ነፍሴ ለእግዚአብሔር እያልን የምንጸልየው የኢትዮጵያ ቤተክርስቲያን ክፉ ነገር ሲመጣም ሰውንም መንገዱ እንዲቀናው ስራው እንዲባረክ ቆይታው እንዲሰምር ሰላም ለኪ እንበል ተብሎ ነው። በየጊዜው በየገዳሙም በየስብሰባው በየቤተ ክርስቲያናቱ ሰላም ለኪ ሳይባል አይሆንም። ይሄ የኢትዮጵያ ቤተክርስቲያን መሳሪያ ሀብት ያጋንንት መዋጊያ የጸሎት መጀመሪያ የሆነውን ታቢዮ ነፍሴ ለእግዚአብሔር ማግኒፊካንት የሚለውን ነፍሴ እግዚአብሔርን ታከብረዋለች የሚለውን በመጽሐፍ ቅዱስ ከተጻፉ 4ቱ ዋና ዋና መዝሙሮች የአዲስ ኪዳን አንዱ ይሄ መዝሙር ነው። እመቤታችን ገና የ16 ዓመት ልጅ ሆና የደረሰችው ነው። ይሄ ማንም ፖለቲከኛ፣ ማንም ቅኔ አዋቂ፣ ማንም ግጥም ገጣሚ፣ ማንም በስነ ቋንቋ የተማረ ሰው ይሄንን አይሰራውም። በመንፈስ ቅዱስ ተቀኝታ ወላዲተ አምላክ ስለሆነች ገበሬውንም፣ ምሁሩንም፣ ሀብታሙንም፣ ባለጸጋውንም፣ ደሃውንም የሚያነሳሳ ስለ ፍትህ የሚያውጅ ስለ ነፃነት የሚያውጅ መጽሐፍን በዚህ መልክ 300 የሚያህል ገጽ አዘጋጅቶ መምህር ነህምያ ማረጉ አድናቆቴ ከፍ ያለ ነው። ክብር አለ። ስለዚህ ለአዲሱ ትውልድ እመቤታችንን በደንብ እንዲያውቅ
ቤተክርስቲያንን በደንብ እንዲረዳ በተለይ ዘላለማዊ ድንግልናዋን አማላጅነቷን እንዲረዳ ለምንድነው ኢትዮጵያውያን እመቤታችንን የያዙት እንዲሙጥኝ አርገው ለሚለው የአዲሱ ትውልድ ጥያቄ መልስ የሚሰጥ መጽሐፍ። በጣም ጥሩ። የሚጨምሩ ነገር አለ? በጣም ደስ ብሎኛል። ያው እዚህ ዲሲ መድኃኔዓለም ስገኝ ለሁለተኛ ጊዜ ነው። ከዚህ በፊት አንድ ቀን አገልግሎት መጥቻለሁ፣ እነሱ ጋብዘውኝ። ዛሬ ደግሞ በተወዳጁ ወንድሜ በቀስንሜ ያጌጥ መጽሐፍ ምረቃት ላይ መጥቼ በመሳተፌ በጣም ደስ ብሎኛል። ቸቤን ሚዲያ ያስፋው ያብዛው ያስደምጠው በየቦታው ላሉ ተባረኩልኝ። አሜን። እግዚአብሔር ይስጥልኝ። ሄሎ፣ ብሩን መቼ ነው የምትልኪልኝ? አስቸኳይ ነበር። በህገ ወጥ የተላኩ ያሉት አካውንታቸው የታገደ ነው። አደራህን የምትልከውን ገንዘብ በህጋዊ መንገድ ላከው። አያሳስቡ። በብሔራዊ ባንክ ህጋዊ ፈቃድ ባለው ሰላም ኤክስፕረስ ከአሜሪካ ወደ ኢትዮጵያ ገንዘብ ይላኩ። ፈጣን፣ አስተማማኝ፣ የተሻለ ምንዛሬ ያገኛሉ። ሰላም ኤክስፕረስ። አድራሻችን 8205 ፌንተን ስትሪት ሲልቨር ስፕሪንግ ሜሪላንድ። በቅርቡ ከቤቶ ሆነው በሞባይል አፕሊኬሽን ገንዘብ መላኪያ አማራጭ ይዘን እየመጣን ነው። ለበለጠ መረጃ በስልክ ቁጥራችን ይደውሉ። ሰላም ኤክስፕረስ የልብ አዲስ።
ክቡራትና ክቡራት ፕሮግራማችን እንደቀጠለ ነው። አሁንም እንግዲህ ስለ ዛሬ ፕሮግራም ትንሽ ነገር ሊያካፍሉን አባታችን እዚህ ጋር ተገኝተዋል። ስላገኘሁት ደስ ብሎኛል። ረጅም ጊዜ ከተገናኘን የመቆረኛ ጊዜ የተገናኘ ነው። እስቲ እንግዲህ ለማያውቁት ራስዎትን ያስተዋውቁና ስለ ዛሬው ፕሮግራም ትንሽ ነገር ይበሉን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እኔ መላከ አሚን ቀሲስ ልዑል ሰገድ ኃይለ ማርያም ባላለኝ በዚህ በቨርጂኒያ የመካነ ቅዱሳን አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ዋና አስተዳዳሪ ሆኜ በዛም አገለግል ካህን ነኝ። ዛሬ ወደዚህ የመጣሁበት ዋናው ዓላማ የወንድማችን የቀሲስ ነህሚያ ጌጡ ወይም ደግሞ የመምህር ነህሚያ ጌጡ እመቤታችንን ተአብዮ ነፍሴ በሚል ርዕስ የተዘጋጀውን መጽሐፍ ለመመረቅ ነው እዚህ የተሰበሰብነው የተገኘሁት። እንዴት አዩት? በጣም ነው የተደነቅኩትኝ። ባለፈው ሳምንት እንዳጋጣሚ እኛ በምናገለግልበት የዛሬ ሳምንት እኛ ቤተክርስቲያን ነበረ ይሄንኑ የሰራውን መጽሐፍ ለማስተዋወቅ አውደ ምሕረት ላይ ቆሜ ነበረ። የውስጡን በውስጡ ያለውን ነገር የተካተተውን ከማየቴ በላይ በጣም አድርጎ የመሰጠኝ ከበሩ ራሱ በጣም ነው የሚያስደምም እና እንዴት አድርጎ እመቤታችንን ስዕለ አድኅኖዋን በጣም በሚገርም ሁኔታ ነው። ከዚያ ጀምሮ ያለውን እንግዲህ ከሽፋኑ ጀምሮ ያለውን ነገር ስንመለከት በውስጡ ታላላቅ ሀሳቦችን የያዘ የቤተክርስቲያን አሉ የተባሉትን የጥንት ሊቃውንትን በውጭውም ዓለም በዚህ በኦሪየንታል ቸርች ያሉትን አባቶችና በሀገራችን ያሉትንም ታላላቆቹን እና አባ ጊዮርጊስ ዘጋስጫ እና አባ ጽጌ ድንግል ታላቁ አባት የዜማ ደራሲ እነ ቅዱስ ያሬድ እነሱ ስለእመቤታችን አስፍተው አምልተው የተናገሩትን ሐሳብ ነው እሳቸው እግዚአብሔር በገለጠላቸውና እግዚአብሔር በሰጣቸው ጸጋ መጠን ያን አስፍተውና አምልተው ነው የጻፉት። መጽሐፉ ይዘቱ በጣም የሚመስጥ ነው። በተለይም ደግሞ በዚህ በውጭው ዓለም ተወልደው ላደጉ ልጆች በጣም ብዙ መረጃ የሚሰጥ ነው። እንደምታውቀው በዚህ መጠን አስረጁነን ሆነው የምንናገርባቸው በእንግሊዝኛ የተጻፉ ብዙ ቅዱሳት መጻሕፍትን አናገኝም እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። መምህር ነህሚያ ግን አሁን የሰሩ ስራ አሁን በዚህም ዓለም በዚህ ሀገር ላለው ትውልድና እንደገና ካሁን በኋላ ለሚነሳው ትውልድ በጣም ትልቅ መንገድ የከፈተ ነው ብዬ ነው የማስበው። መምህር ነህሚያ ጌጡ እንደሚታወቀው ከልጅነታቸው ጀምረው እስካሁን ባለው ጉዟቸው ውስጥ በቤተክርስቲያን ውስጥ ያደጉ እዚህ የደረሱ ናቸው። ከኔ ጋር የምንተዋወቀው ከዛሬ 30 ዓመት በፊት ነው። በ19 በኢትዮጵያ ካላንደር ከ1987 ዓመት ነው ኢትዮጵያ እያለ ነው የምንተዋወቀው። ለኔ እንግዲህ አሁን ሚዲያ ላይ እየተናገርኩኝ ስለሆነ እርሶ ምለው እንጂ በጣም የልብ ወዳጄ የልብ ወንድሜ ነው። አብረን በቴዎሎጂ ኮሌጅ አብረን ያሳለፍን ወንድሜ ነው። መምህር ነህሚያ ጌጡ ይችላል፣ በጣም ይችላል። በቃ እግዚአብሔር በብዙ ጸጋ ያሰበው ወንድም ነው። እውቀት ብቻ አይደለም፣ ከምንም ነገር በላይ ደግሞ ለሰው ልጅ ትልቁ ነገር የሚያስፈልገው ፍቅረ ቢጽ ነው። የወንድማማቾች መዋደድ ያለው እግዚአብሔር የሰጠው ወንድምና ካህን ነው። በእውነቱ መምህር ነህሚያ በቴዎሎጂ ኮሌጅም በነበረው ጉዞ ውስጥ በትምህርቱ በጣም ጎበዝ የነበረ ተማሪ ነበር በጊዜው። ከዚያም በኋላ ደግሞ ያው በተመደበበት ቤተክርስቲያን አስተምራ ካስመረቀችው በኋላ በተመደበበት ቦታ ላይ ትላልቅ ስራዎችን ሲሰራ የነበረ ነው። ከዛ ወደ አውሮፓ ደግሞ እዚህ ሀገር ከመጣ ያው ሁላችንም ከኛ አስቀድሞ ነው እንግዲህ ረጅም ዘመን ነው እዚህ ሀገር ከመጣ። እንደሚታወቀው እዚህ ከመጣ ጊዜውን አላባከንም። እውነት ዝም ብሎ ጊዜውን ሳያባክን ስራውን የሰራ ሰው ነው። እግዚአብሔር በሰጠው ጸጋ የሚገባውን ነገር አድርጓል ብዬ ነው ማምነው። እኔ ወደዚህ ሀገር ከመጣው 14 ዓመት ነው። በዚህ በ14 ዓመት ጉዞ ውስጥ በአገልግሎቱ መለከተዋለሁ። በተለይም እግዚአብሔር በሰጠው ጸጋ በዚህ በዲኤምቪ ብቻ ሳይሆን ከዚህ ወጥቶ አውት ኦፍ ስቴት ወጥቶ ለቤተክርስቲያን ተደራሽ የሆነ አገልግሎት የሚያገለግል በጣም የሚገርመው ደግሞ እግዚአብሔር የሰጠው በእንግሊዝኛ ቋንቋ ሙሉ በሙሉ ማስተማር የሚችል ሰው በጣም በዚህ ይገረማሉ። በጣም ነው የምደነቅበት። እኔ አንዳንድ ጊዜ እናገራለሁ፣ መምህር አንተ ከዚህ በላይ ብዙ መስራት የምትችል ትልቅ ነገር በውስጥ እግዚአብሔር ያስቀመጠ ወንድም ነህ ብዬ ነው የማስበው። አሁን ትልቁን ነገር ነው የሰራው በኢትዮጵያ ቤተክርስቲያን። እንግዲህ የእመቤታችን በዚህ በሉቃስ ወንጌል ላይ ራሷ እመቤታችን
ነፍሴ እግዚአብሔርን ታመሰግነዋለች በሚል የእመቤታችን ሐሳብ ይዞ ነው የጥንት አባቶቻችንን ስለ እመቤታችን የተናገሩትን ስለ ቅድስናዋ፣ ስለ ድንግልናዋ፣ ስለ ክብሯ ሁሉ የተናገሩትን ነው በዚህ መጽሐፉ ላይ ያሰፈረውና እዚህ ሀገር ተወልደው ያደጉ ልጆች ሌሎቻችን ብንሆን እድለኞች ነን ብዬ ነው ማስበው ነው። ስለ እመቤታችን ከነበረን አስተሳሰብ በላይ ከነበረን ዕውቀት በላይ ጨምሮ የሰጠ ሰው ነው ብዬ ነው ማስበው። መምህር ነህምያ በዚህ ይቀራል ብዬ አላስብም። በብዙ እንደሚሰራ ነው እደነቃለሁ። እግዚአብሔር በሚያውቀው በዚህ ሀገር መቼስ እንደምታውቀው ጨብዬ ሰው ደክሞ የሚኖርበት ሀገር ነው። በጣም ወጥተህ ወርደህ ይሄ የማይነካውን ነው እግዚአብሔር አምላክ ፈቅዶለት እንግዲህ ስለ እመቤታችን መጽሐፍ ማለት በምን ቋንቋ መግለጥ እንችላለን? እና መምህር ነህምያ በእውነት ከአንደበት በላይ ከቃላት በላይ ነው መናገር በማልችልበት ደረጃ ነው በእውነት ለቤተክርስቲያን ትልቅ አበርክቶት ያደረገ ብዬ ነው ማስበው። ስለ እመቤታችን ትውልዱ እዚህ ሀገር ተወልዶ ያደገው አሁን አስረጅ ሰጥቶ ሌሎችን በሌላ እምነት ውስጥ ያሉትን ሰዎችን ወደዚህ እቅፍ ማምጣት የሚችሉበትን ትልቅ ትጥቅ ነው ለብዙዎች ለትውልዱ የሰጠው ብዬ ነው ማስበው መምህር ነህምያ። ያ ነው እኔ በጣም ከደስታዬ ብዛት እንደው ቃላትን እንኳን በምፈልገው መጠን መናገር አልቻልኩኝም። ለወንድም ያለኝ ፍቅር ትልቅ ነው። ይሄን ስራ ሰርቶ በማግኘቴ ደግሞ በጣም ነው የምደሰተው። እንግዲህ እሱ ሁሉን ነገር ሰርቶ ፈትፍቶ አቅርቧል። እጆቻችንን ታጥበን ወደዚህ ፍትፍት እጆቻችን መዘርጋት ያለብን እኛ ነን። ወደዚህ ማዕድ መምጣት ያለብን እኛ ነን። ለልጆቻችን የምናስብ ከሆነ በተለይ እዚህ ሀገር ያሉ ወላጆች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ ሌሎችም ኦሪየንታል ቸርቾች በጠቅላላ ይሄንን መጽሐፍ እንደ ትልቅ ግብዓት መጠቀም አለባቸው ብዬ አስባለሁ። አድንቀን ብቻ የምናልፈው ሳይሆን ህይወት ሆነን ልንሰራበት የሚገባ ነው። በእውነት ስለ እመቤታችን ሰፊ ነገር ነው የተናገረው። አሁን በውስጥ እንደሰማው መላከ ገነት ዶክተር ሰሎሞን ሙሉጌታ ስለ መጽሐፉ ጠቅላላ ይዘት በእንግሊዝኛ ቋንቋ ሲያብራሩ ሁላችን ተደመን ነበረ። ከምን ተነሱ እዚህ እንደደረሰና መምህር ነህምያ ትልቅ ስራ ሰርቶ ለቤተክርስቲያን አበርክቷል። ይሄንን ደግሞ ተቀብለን እኛ ለብዙዎች ማድረስ አለብን ብዬ አስባለሁኝ። እንግዲህ እስካሁን መምህር ነህምያ ቀሲስ ነህምያ እያልኩን የተናገርኩት ቤተክርስቲያን ደግሞ የሰጠችው ትልቅ ስም ሊቀ ብርሃናት ቀሲስ ነህምያ ናቸው። እንዲያው እግዚአብሔር ጸጋውን ያብዛላቸው ማለት ፈልጋለሁኝ። አሁንም ብዕራቸው አይረፍ ነው ምለው፣ ይጻፉ፣ ለትውልዱ የሚገባውን ነገር ያድርሱ ብዬ ይሄን መልእክት ነው ማስተላልፈው። እናመሰግናለን። መልካም። በመጨረሻ እንግዲህ ቸቤ በእውነት ስላንተ በምን ቋንቋ እናገራለን? ለወደቁ ሰዎች ደራሽ ነህ። በእውነት እየተመለከትን ነው። ለተጎዱ ሰዎች ደራሽ ነህ። በብዙ እየሰራ ሳለ ያለህ ነው። ኢትዮጵያውያንን በብዙ የምትጠቅም ጊዜን ሰጥተህ ቤትህን ዘግተህ ልጆችን በትነህ ነው ትላልቅ ስራዎችን እየሰራ ያለውና መቼስ ክርስቶስ ወደዚህ ዓለም የመጣበት ዋናው ዓላማ የተጎዱትን የወደቁትን ለማንሳት ነውና እግዚአብሔራዊ ስራ እየሰራ ስለሆነ እግዚአብሔር ሚዲያን ያስፋልህ። አሜን። ጤና ሰጥቶ ይጠብቅ ማለት እፈልጋለሁ። አሜን። እግዚአብሔር ይስጥልኝ። አሜን። አሜን አባታችን። እሺ ግሎሪ ላክስሚስ የመኪናው ቁልፍ ቢጠፋ ቢሰበር ተጨማሪ ቁልፍ ቢያስፈልገው ግሎሪ ላክስሚስ አለሎ። ጥራት ያላቸው ቁልፎችን በተመጣጣኝ ዋጋ እንሰራለን። መኪና ውስጥ ቁልፍ ቢረሱ ያሉበት ድረስ መምጣት ልምድ ባለው ባለሙያ አስተማማኝ አገልግሎት እንሰጣለን። ለማንኛውም የመኪና ቁልፍ አገልግሎት በስልካችን ይደውሉ። አድራሻችን 8532 ፓይኒ ብራንች ሮድ ሲልቨር ስፕሪንግ ሜሪላንድ። ሰርቲፋይድ ስለሆነ በሙያው ደግሞ አስተማማኝ ስለሆነ ግሎሪ ላክስሚስ ሰርቪስ ዲኤምቪ ላይ ተመረጨ። ግሎሪ ላክስሚስ። ብፁዕ አባታችን አቡነ ፋኑኤል የሀገረ ስብከታችን ሊቀ ጳጳስ፣ መልአከ አርያም ቀሲስ ብርሃኑ ጎበና የሀገረ ስብከታችን ዋና ጸሐፊ፣ የሀገረ ስብከቱ ባለ ማዕረጎች አባቶቼ፣ መነኮሳት አባቶቼ፣ ቀሳውስት አባቶቼ፣ ዲያቆናት ወንድሞቼ፣ እግዚአብሔር የሚወዳችሁ ሁላችሁ እንደምን አላችሁ? ዛሬ የመጽሐፍ በዓል አለ። ዛሬ የመታዘዝን ሕይወት ከፍ የምናደርግበት ዕለት ነው።
የድንግል ማርያም መታዘዝ እንዴት ዓለምን ትራንስፊገርድ እንዳደረገ እንዴት ዓለምን ትራንስፎርም እንዳደረገ እንድናይ ነው። ዛሬ የመጽሐፍ በዓል አይደለም፣ የእግዚአብሔር ቸርነት ይሲ በእውነት ትልቅ ቀን ነው። ትልቅ ቀን የሆነው ግን እግዚአብሔር እናንተን ጠርቶ በዚህ ቤተ መቅደስ ስላቆማችሁ ነው። ትልቅ ቀን የምለው እናንተን በማየቴ ነው። እግዚአብሔር ያክብራችሁ፣ እግዚአብሔር ከፍ ያርጋችሁ። ድንግል ማርያም ተአብዮ ነፍሴ አለች። የሚገርም ንግግር ነው። በነገራችን ላይ ነፍሴ አለች። እግዚአብሔርን ከፍ ከፍ ታደርገዋለች። ከፍ ታደርገዋለች። ከፍ ያደረገችው እመቤት ለኛ እለት እለት እግዚአብሔርን ከፍ ማድረግ አዌርነሱ እንዲኖረን ብቻ ነው እሱ እንጂ በሱ ላይ ምንም ታላቅነት ለመጨመር አይደለም። እኛ ዳር አዌርነስ a 15-year-old girl የ15 ዓመቲቱ ድንግሊቱ ብላቴና ምን ያህል ስክሪፕቸራል ማይንድ ቢኖራት ነው? ምን ያህል ምህል የተጸጋ ብትሆን ነው? ምን ያህል ከፍ ያለች እመቤት ብትሆን ነው? ነፍሴ በሂብሩ ቃል ነፍሴ የሚለው ቃል ነፌሽ ይባላል። ነፌሽ ይሉታል ዕብራውያን እና ሲተረጎም my whole being magnifies my Lord የኔ ማንነቴ እግዚአብሔርን ከፍ ያደርጋል ብላ መስታወት የሆነችን እመቤትሽ ነች እና ይህንን ለማድረግ በመገኘታችሁ እግዚአብሔር ይመስገን። ኢንግሩክ ኢቶክሪዮ ኢቶዲሊ ኢቶክሪዮ ይላል። ኢቶዲሊ ኢቶክሪዮ ዲሊ የሚለው ቃል አመቱ፣ ገረዱ፣ የእግዚአብሔር ገረዱ አለች ድንግል ማርያም። የሚገርም እኮ ነው። እኛ እኮ አንድ ብር ይዘን ሀብታም ነን እንላለን። እሷ ጌታን በማህፀኗ ተሸክማ እኔን ባሪያውን ተመልክቷልና አለች። እኔን ባሪያውን ኢቶ ዲሊ ኢቶ ክሪዮ የሚለው ቃል የህውለታችን ሁሉ ነው። ጳጳስ ብንሆን፣ ቄስ ብንሆን፣ ዲያቆን ብንሆን፣ አማኝ ብንሆን እኔ ባሪያህ ነኝ ማለት ሰሚሲቭነስ ነው። ለእግዚአብሔር ራስን ማስገዛት ነው። ራስን ለእግዚአብሔር መስጠት ነው። እመቤታችን ያለችው ይሄንን ነው። በምስጋና ልጨርስ። I offer my deepest gratitude. I would love to call my son Ariam over here. And then Lamariam and Simon. Can you all come over here? I offer my deepest gratitude to His Eminence Archbishop Abuna Fanuel Abatachin and the clergy for your guidance, for your fatherhood, for your blessings and for your presence. My heart is overwhelmed by the love that you showed me. This book has taken all my life. Even my sight is lower, that I have been working overnight to make sure that I will never make any mistake in explaining the life of Mary. It is the hardest thing to do. It is the hardest thing to do, to explain the life of Mary. The hardest thing. You can't even fathom how to express the honor in the love of Mary. So, your example is a living commentary on the apostolic continuity. የሐዋርያትን ቀጣይነት ያየሁባችሁ አባቶቼ በመሆናችሁ በጣም ነው የማከብራችሁ፣ በጣም ነው የምወዳችሁ። To my Dijeme family, to my Debre Gennet family, your prayers are stronger than any manuscript. Theology never written alone. It is born within a worshiping body. So I immensely thank you. ስለ ከናንተ ጋር በማገልገሌ ከናንተ ጋር በቤተ መቅደስ በመቆየቴ ከናንተ ጋር እግዚአብሔርን ከፍ ከፍ በማድረጌ ይህ መጽሐፍ እንዲጻፍ ሆኗልና ጸሎታችሁ ረድቶኛልና የኔ የደብረ ገነት ቤተሰቦች ውዶቼ እግዚአብሔር ያክብራችሁ።
To my family. To my family. My beloved wife, Samaria. God knows how much I love you and respect you. And our children, Lemariam, Ariam, and Simon. Your love, your patience. Even sometimes me being hard on you has paid the honor and the love that you are seeing here in your presence. You gave it without complaint. Because of you, I have started this journey. And the liturgical tradition of our church, የቤተ ክርስቲያናችን የጸሎት ሥርዓት የቤተ ክርስቲያናችን ቅዳሴ ለዚህ መጽሐፍ መጻፍ ትልቅ በረከት ነው የሆነኝ. We really need seriousness in our worship. It is, if these books encourages everyone, every person to see the Magnificat, not a poetry alone, but as a doctrine proclaimed in humility, then it has done its work. The Virgin said, my soul magnifies the Lord. If this book does not magnify Christ, it fails its mission. I have to be honest with you. After you read this Bible, if your life never magnifies the Lord, I have failed you. I encourage you not to read only the Word of God, but also to honor Christ, to live and imitate like Christ. And my beloved middle son, who never speaks, to your surprise, who never speaks in public or at home, he is the quietest person you may ever find. Said, Daddy, I want to say some words, so I'm going to let him speak. በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን. Your Grace, Abuna Fanuel, our Archbishop, our fathers, priests, scholars, and deacons, we thank the Lord for the grace He has given us to allow us to gather here today to support our dad in his servanthood. He has dedicated so much time to writing, and it is a blessing to finally see his hard work come into fruition. Our family, the Debregenet Medallion Church, we are very grateful for all your care and your loving embrace. We hope and pray that this is the first of many books our dad writes to magnify our Lord and Savior Jesus Christ. Abba, we love you. Thank you. May everything, I will say again, may everything return to the Lord. Amen. ፕሮግራማችን እንደቀጠለ ነው። እንግዲህ ከሃይማኖት አባቶች ጋር በዛሬው የመጽሐፍ ምርቃት ጉዳይ ያዩትን የተመለከቱትን የመጽሐፉን ጥቅም ምንድን ነው የሚለውን የተወያየን ነው። እዚህ ጋር አንድ አባት አሉ። ስላገኘሁት እጅግ አድርገን እናመሰግናለን። እንተዋወቅ። አመሰግናለሁ። መልአከ ገነት ከዚሁ ነው። ጥላሁን አበበ እባላለሁ። እዚሁ የምስካየ ኅዙናን መድኃኔዓለም ቤተክርስቲያን አገልጋይ ነኝ። እዚህ አሌክዛንድሪያ የሚገኘው። እንዴት አዩት ዘ ማግኒፊካንት? በጣም በጥሩ ሁኔታ እንደምታየው በሊቀ ጳጳሱ መሪነት የመጽሐፉ ምረቃ እየተካሄደ ነው። አሁን ቦክ ላውንች ነው የሚባለው፣ እየተተኮሰ ማለት ነው። የተመረቀ ነው መጽሐፉ። እኔ በአንድ ታላቅ አባት ኦርቶዶክሳዊ አባት ንግግር ሐሳቤን ለመግለጥ እሞክራለሁ። ቅዱስ ዮሐንስ አፈወርቅ የሚባለው አባት ስለ መጽሐፍት ሲናገር አንድ ሰው መጽሐፍትን ለማንበብ አስቀድሞ ስለ ጸሐፊው ማወቅ እንደሚገባ ሲናገር እንዲህ የሚል ቃል ተናግሯል።
ለዘያነብብ ቅድመ ይስክር ስሞ ለባለ መጽሐፍ ወእምዝ ያንብብ ወይ ምህር የሚል ቃል አለ። አንድ ሰው አስቀድሞ መጽሐፍ ከማንበቡ አስቀድሞ ስለ ጸሐፊው ማንነት ይወቅ ይረዳ፣ ከዛ በኋላ ያንብብ ደግሞ ይተርጉም ይላል እና ዛሬ የተገኘነው ስለምናውቀው አፋችንን ሞልተን ስለምንመሰክርለት አባታችን ወንድማችን ሊቀ ብርሃናት መምህር ነህምያ ጌጡ የመጽሐፍ ምረቃ ነው ያወራን ያለነው። ከመልካም ዛፍ መልካም ፍሬ ነው የሚገኘው። እውነት ነው እና ወደ ውይይታችን ማዕከላዊ ሀሳብ እገባለሁ። አንተ የምታነሳቸው ጥያቄዎች እና በዚህ ስፍራ የተሰበሰቡ ሊቃውንት ሁሉ በተለይ ቅድም ቦክ ሪቪው ከሚያቀርቡ አባቶች መካከል መላከ ገነት ቀሲስ ዶክተር ሶሎሞን ሙልጌታ የሊቀ ብርሃናትን የህይወት ልምድ በሰፊው አትተው አቅርበው ነበርና ዛሬ እዚህ ተገኝቶ ይህን መጽሐፍ ለመግዛት የመጣ መጽሐፉን ለመመረቅ የመጣ ሰው ሁሉ ስለ ጸሐፊው በቂ ግንዛቤ አግኝቷል። የሚገዛው መጽሐፍ ምን ሊሆን እንደሚችል መረዳት የሚያስችል ጭብጥ አግኝቷል እና በዚህ ሐሳቤን ብጀምርና ወደ ውይይታችን መሄድ ደስ ይለኛል። እንዴት አዩት መጽሐፉ በእንግሊዝኛ መጽሐፉ እንግዲህ በተለይም እዚህ ሀገር ላይ ብዙ እንግዲህ አሁን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጣቶች ላይ ህፃናቶች ላይ ትልቅ ስራ እየተሰራ ነውና ከዛ አኳያ የዚህ መጽሐፍ መታተም ወይም መውጣት ምን ጥቅም አለው? እውነት ነው። እዚህ እንግዲህ የምንኖርበት ሀገር አዲስ ጀነሬሽን እየተተካ ነው። ወደ 3ኛ ጀነሬሽን እየደረስን ነው ይመስለኛል። ስለዚህ የሚተካው ትውልድ ሁሉ እኛ በምንረዳበት መጠን የአማርኛውን ቋንቋ አይረዳም። ስለዚህ ሊረዱ በሚችሉት ሊገነዘቡ በሚችሉበት ልክ መጽሐፍ አዘጋጅቶ ማቅረብ የሚችል አስተምሮ ወደ ህይወት መንገድ ሊመራ የሚችል መምህር ያስፈልጋል። በዚህም ምክንያት በከተማችን የተለያዩ ከስነ መለኮት ትምህርት ቤት የተመረቁ ምሁራን አሉ። ከነኚህ ምሁራን መካከል አንዱ ሊቀ ብርሃናት ቀሲስ ነህምያ ጌጡ ናቸው ወይም ነው ወንድማችን። ሊቀ ብርሃናት ቀሲስ ነህምያን ልዩ የሚያደርገውና የዚህም መጽሐፍ ቫልዩ ትልቅ ነው ብዬ የምናገረው እንደ መታደል ሆኖ ተወልዶ ያደገው ቅድም ሲነገር እንደሰማነው ኮልፌ አካባቢ ነው። ኮልፌ አካባቢ ታላቁ ሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ትምህርት ቤት ወይም ኮሌጅ አለ። ያ ትምህርት ቤት ሀገር በቀል የሆነውን የስነ መለኮት ትምህርት የሚያስተምር መንፈሳዊ ትምህርት ቤት ነው እና እዛ ትምህርት ቤት ከታላላቅ መምህራን ጋር የማዋል እድልና የቤተ ክርስቲያኒቱን መሰረታዊ ትምህርቶች የመማር የማጥናት እድል አግኝቶ ነበር በልጅነቱ። ከዛ በኋላ ደግሞ ወደ ሞደርን ቴዎሎጂው ነው የሄደው፣ ወደ ቅድስት ሥላሴ መንፈሳዊ ኮሌጅ ነው የሄደውና እዛ ደግሞ ሲሄድ ዘመናዊውን ወይም ዓለም አቀፉን የስነ መለኮት ጥናት እንዲያጠና እድል ሰጥቶታል ቀሲስ ነህምያ ማለት ነውና ቀሲስ ነህምያ ስለሚጽፈው ነገር እርግጠኛ መሆን የሚያስችል ሙሉ ዕውቀት እንዳለው ልባችንን ሞልተን አፋችንን ከፍተን እንናገራለን። ብዙ ሰዎች እንግሊዘኛ አቀላጥፎ ስለሚናገሩ ይሄ መጽሐፍ ቅዱስን ማስተማር የሚችሉ ይመስላቸው ይሆናል። ቸቤ ምነግርህ በስነ መለኮት ትምህርት ቤት ራሳቸውን የቻሉ ቴዎሎጂካል ተርሞች አሉ። ይሄ እኛ የምናውቀው በሴኩላሩ ዓለም ያለው እንግሊዘኛ ዲፋይን የማያደርጋቸው የማይገልጻቸው የምስጢረ ስጋዊ ትምህርቶች፣ ሌሎችም ሀሳቦች ራሳቸው በቻሉ ቴዎሎጂካል ተርሞች ነው የሚገለጡት፣ የሚነገሩት፣ የሚጻፉ እና ለዚህ ደግሞ ቀሲስ ነህምያ ጥሩ ቤዝ ስላለው ይሄን መጽሐፍ ማዘጋጀቱ the right person ነው ይሄን መጽሐፍ ያዘጋጀው የሚል እምነት አለኝና ቀሲስ ነህምያ እንደውም ዘግይቷልና ልክ ይሄ የቃናው ሰርግ ላይ ታስታውሳለህ፣ ሰዎች መናኛውን ሲጠጡ ቆዩና
በጣም የሚጣፍጠው ሲመጣ መልካሙን ወይን ከወዴት አዘገየኸው እንደተባለ እንደዛ አዘግይተዋል። እንግዲህ ቀሲስ ነህምያ እዚህ ሀገር ወደ 26-25 ዓመት ኖረዋል እና ይሄ የቋንቋ ክህሎቱ አካዴሚካል ባክግራውንዱ የዛሬ አይደለም። እዚህ ሀገር መጥቶ የጨመረው ነገር እንዳለ አውቃለሁ። ግን ከታች በጣም ዲፕ የሆነ ሩት ያለው ዕውቀት እና ትምህርት ቤት ነው የኖረው ያደገውና ነውም ዘግይተዋል። ያዘጋጀው መጽሐፍ ደግሞ ስለ እመቤታችን ነው። ቅድም ቡክ ሪቪው ያቀረቡት ቀሲስ አለማየሁ የሚባሉት አባት የገለጡበት አገላለጥ በጣም ያስገረመኝ በዚህ መጽሐፍ ውስጥ የእመቤታችንን ትህትናና የእግዚአብሔርን አስደናቂ ትህትና በንጽጽር አዘጋጅቶ ያቀረበ መጽሐፍ ነው እያሉ ይሄ ታላቁ ጸሎት ታላቁ መዝሙር ነው የሚባለው። ይሄ ተአብዮ ነፍሴ ለእግዚአብሔር ወተተሐሰይ መንፈሴ በአምላኪው መድኃኔ እያለች እመቤታችን በጣም በትህትና መልአኩ አብስሯት ወደ ዘመዷ ኤልሳቤጥ ሄዳ ኤልሳቤጥም የጌታዬ እናት ስትላት እመቤታችን ግን ዝቅ ብላ ነፍሴ እግዚአብሔርን ታከብረዋለች፣ መንፈሴም በመድኃኒቴ በአምላኬ እያለች ያመሰገነችበት ታላቅ ጸሎት ነው። በርካታ የነገረ መለኮት ሐሳቦች የታጨቁበት ጸሎት ነው። ሲታይ ምናልባት 11-12 ቁጥሮች ብቻ ሊሆን ይችላል። ይሄንን መንዝሮ አስፋፍቶ ማቅረብ በቂ ዕውቀት ይጠይቃልና ቀሲስ ነህምያ ይሄን አድርጎታል ማለት ነው። በጣም እርሱም ጥሩ ነገር የተናገሩት በጣም እናመሰግናለን። መጽሐፉን እንግዲህ ሰዎች ገዝተው እንዲያነቡት በየሁሉም ሰው ቤት እንዲዳረስ ጥሪ ያድርጉና አዎ በጣም ጥሩ። ያው ቅድም ተናግሬ ያለው ጸሐፊው ሊጽፍ የሚችለው ሰው ነው። በተለይ ቀሲስ ነህምያ የቅድስት ሥላሴ መንፈሳዊ ኮሌጅ ወይም ዩኒቨርሲቲው በደርግ ዘመን ተዘግቶ ከነበረ በኋላ እንደገና ሲከፈት የመጀመሪያው ባች ደቀ መዛሙርት መካከል አንዱ ነው ማለት ነው እና በኢትዮጵያ ቤተክርስቲያን 26 ዓመት ቢኖር አሳልፎ እዚህ ሀገር ቢኖርም እንትኑ አልተበዘዘም። አሻራው፣ አገልግሎቱ፣ ያ የነበረው ኢነርጂ ዛሬም እዛ ያሉ ጓደኞቹ ያውቃሉ፣ ያስታውሳሉ እና ያ ወንድማችሁ ነው ያን መጽሐፍ ያዘጋጀው። ያ ትንታጉ፣ ያ መፍቀሬ ሰብ መፍቀሬ አሃው የወንድሞች ወዳጅ የሆነው ቀሲስ ነህምያ ነው ይሄንን ያደረገውና በዚህ መጽሐፍ አምናለሁ አገልጋዮች ሁላችን እንጠቀምበታለን፣ ገዝተን እናስተምርበታለን፣ ለራሳችን እናጠናዋለን። በተለያዩ የዩዝ ግሩፕ ላይ የምታስተምሩ እዚህ ከተማ ላይ ማነው እዚህ አሜሪካ ላይ በአጠቃላይ ብዙ የወጣቶች እንቅስቃሴ አለ። እዚህ ቅርባችን የእንግሊዘኛ ቤተክርስቲያን ሴንት ፖል የሚባል ቸርች ተከፍቷል። በጣም ብዙ ህዝብ አለ። ጥሩ ካህናት አሉ በቅንነት የሚያገለግሉ። እነሱን የሚያግዝ መጽሐፍ ነው። በየስቴቱ ላሉ እንግሊዘኛ ቋንቋ ተናጋሪዎች፣ አስተማሪዎችም ተማሪዎችም ለማጥናትም ለማስተማርም የሚረዳ መጽሐፍ ነውና እንድትገዙ አሳስባለሁ። ወንድሜ ቸቤንም በስራ ሁሉ እርዱት። ቅን ወንድም ነው። ማረሳው ባለፈው አንዲት እህት ከእናቷ ጋር ጎዳና ላይ ወድቃ እንደውም በዚህ አጋጣሚ የኛን ቤተክርስቲያን ሜንሽን ሲያደርጉ ነበር። መድኃኔዓለም ሄዳችሁ እዛ ሼልተር ቢሰጧችሁ የሚል ጥያቄ ሰዎች አቅርበው እኔም ቀጥታ እንደኛን ሰዎች አግኝቻቸዋለሁና የሰራው ስራ በእግዚአብሔር መንግስት ዋጋ ያለው ነውና እግዚአብሔር በስራ ሁሉ ይርዳ። አሜን። እግዚአብሔር ሀገራችን ኢትዮጵያን ኦርቶዶክሳዊት ቤተክርስቲያናችን ይጠብቅልን። አሜን አሜን። አባታችን አሜን። እሺ የኢትዮ አሜሪካን ንግድ ምክር ቤት ጋላ ዲነር እና ሲምፖዚየም 2026 አመራሪ ወደፊቱን ይተልማል። ራዕይ ሀገራትን ይገነባል። አንድ ትውልድ እልፍ ትውልድ ይሞርዳል። ለ3 ቀናት በሚቆየው በዚህ የኢትዮ አሜሪካን ንግድ ምክር ቤት ዝግጅት ላይ የልህቀት የፈጠራና የተጽዕኖ መክሊት ባለቤት ተሞክሮዎችን እንድትቀላቀሉ ይጋብዛል። ኤፕሪል 17 2026 ላይ ከ8 በላይ ስራቸው ያስከበራቸው መሪዎችን በሀገራችን ወግ ባህል የምናከብርበት ንግድና ማህበረሰብን የለወጡ አስተዋጽኦቻቸውን ልዩ በሆነው የጋላ
ዲነር ላይ የምናወድስበት ነው። እባክዎትን ይቀላቀሉ። በእውነት ይሄንን እንደ አንድ ዝግጅት መቁጠር ንፉግነት ነው። ሕይወት ያለው እንቅስቃሴ፣ ንቃት ለጋሽ መድረክ ነው። ለመሪዎች የበለጠ የዕድልን በር ከፋች፣ ትውልድ የልደቱ ያህል የሚያከብረው ዝግጅት። የተከበረ መቀመጫውን ብቻ ሳይሆን ጠረጴዛውንም በተዝናኖት ያዙ። ከተሳታፊነት ከፍ ብለው የተሞክሮ አካል ይሆኑ። ኢትዮ አሜሪካን ንግድ ምክር ቤት ኤፕሪል 17 2026 በሀገሪቱ አቆጣጠር 6 PM አድራሻ 101 MGM ናሽናል አቬኒው ኦግዘን ሂል ሜሪላንድ 20745። ብፁዕ አባታችን፣ የተከበራችሁ አበው መነኮሳት፣ ቀሳውስት፣ ወንድሞች ዲያቆናት፣ በዚህ በተቀደሰች ስፍራ የምትገኙ አባቶች፣ እናቶች፣ ወንድሞች፣ እህቶች በእግዚአብሔር ስም እንደምን አረፈዳችሁ። የእግዚአብሔር የአምላካችን ስሙ ዘውትር የተመሰገነ ይሁን። ሊቀ ብርሃናት ቀሲስ ነህምያ እንኳን ደስ ያለህ ወንድሜ አባቴ። ይሄ ትልቅ አዲስ ምዕራፍ ነው። አዲስ ህይወት ነው። እኔ ብዙ አልልም። ቅድም አባታችን ስለ መምህር ነህምያ በእንግሊዝኛ ገልጠውታል። እኔና ነህምያ የተገናኘ ነው በቴዎሎጂ ትምህርት ቤት በኢትዮጵያ አቆጣጠር 1987 ዓመተ ምህረት ነው። በዚያ ነው የምንተዋወቀው። ከተዋወቅንበት ጊዜ ጀምሮ እንግዲህ አንድ ዶርም ውስጥ ነው የምንኖረው። የአዲስ አበባ ልጆች ነበሩ፣ የልደታ ልጆች። ነህምያ ትምህርት ቤት ውስጥ እያለን አንድ ነገር ሲል የሚምለው ጳውሎስን ነበር የሚለው እና የልደታ ልጆች እነ ዲያቆን ሄኖክ፣ አብርሃም፣ አስማረ፣ ዳንኤል ኃይሉ ዲያቆናት ናቸው። ዳንኤል እዚህ ነው። እነሱ ብዙ ናቸው። ልደትዬን ነው የሚሉት እነሱ ሲምሉ። የነህምያ መሐላ ቀስ እያለ ተቀየረ። ከነሱ የበለጠ ልደትዬን የሚለው እሱ ነው። ልደታ ወርዋ ሲገባ እዛ ቤተክርስቲያን እዛ በቃ ዋናው እሱ ነው። ማረፊያችን የነሱ ቤት ነው። ነህምያ እንግዲህ ዛሬ ነህምያ ብለን ስንል ብዙ ትዝታም እንትን የማይሉ አሉ። እሱን ሀብታሙ ሲባል የሚያውቁት ሀብታሙ እግዚአብሔር በጸጋ ባለጸጋ ያደረገው ነው። ለካ ስምን መልአክ ያወጣዋል የሚባለው ጸጋ የበዛለት ነው። ሀብታሙ ነው። አክሊል ይሉታል የሰፈሩ ልጆች፣ በክርስትና ስሙ ነው የሚጠሩት። አሁን ይህንን ፕሮግራም የሚከታተሉ ስለሆነ ረጅም ጊዜ ሳያዩት የቀሩ ቢኖሩ ማን ነው የነቢያ እሱ እንደዚህ ነው እንዴ ብለው እንዳይሉ ነው። ያኔ የምታውቁት አክሊል፣ ያኔ የምታውቁት ሀብታሙ ነው ዛሬ በዚህ በከፍታ ላይ የሚታየው። እና ትምህርት ቤት ሆነን ነህምያ ጥሩ ተጫዋች ነው፣ ወንድም ነው፣ ተግባቢ ነው፣ ደግ ነው። ደግነቱ መጠን የለውም። ይሄ አንዳንድ ጊዜ ሰውን ደስ እንዲለው ጨምረን የምንነግርለን ነገር አለ። ይሄ ለዛ አይደለም። እኔ በትምህርት ቤት ውስጥ እኔ ክፍለ ሀገር ልጅ ነኝ፣ ያውም የገዳም ሌላ ቦታ እንኳን ሰው በሌላ አላቅም። የመጣሁት ከዚያ እዚህ ነው። የከተማ ልጅ ከዝዋይ በቀር ያወቅኩት የአዲስ አበባ ልጆች እነ ነህምያን ነው። ካወቅኩ በኋላ እንግዲህ ትምህርት ቤት ውስጥ ሲቆይ ብዙ የሚቸግር ነገር አለ፣ ብዙ የሚያስፈልግ ነገር አለ። የምፈልገውን ነገር የማገኘው ከነህምያ ነው። ነህምያ ደግነቱ መጠን የለውም። አንድ ጊዜ ወንድሙ አጎቱም አሉ አባታችን አባ በኩረ ጽዮን ኢየሩሳሌም እያሉ ወንድሙም ጌትሽ አለ። ትምህርት ቤት ስለገባ በደንብ ይረዳዋል። ገንዘብ ይልክልህ። የመጀመሪያ $100 የተላከለት ጊዜ አርብ እንግዲህ ወደ ቤት ነው የሚሄዱት የአዲስ አበባ ልጆች እዛው ስለሆኑ አርብ እዛ አድረው ቅዳሜን በድብለው እሁድ ሰኞ ጠዋት ነው የሚመጡት ክፍል። እኔ ያቺን ሰዓት ሱባኤ ላይ ነኝ። ሰው የለኝም፣ መውጫ መግቢያ የለኝም ማለት ነው። እና አርብ ዕለት እንደሄደ ገንዘብ ለካ ቅዳሜ መጥቶለታል። $100 መጣ። ነህምያን በዚህ መጥቶም አያውቅም።
ቅዳሜ ዕለት መጣ እንዴ ነይ ምን ሆንክ ምን ለመጣህ ምናምን አልከ ና እባክህ ሻይ እንውጣ አለ 4 ኪሎ ወጣን ስላሴ ፊት ለፊት ያሉ ቡቲኮች አሉ ሻይ መጠጫዎች አሉ ሻይ ጋበዘኝ በጣም በደንብ የፈለከውን እዛስ ኬክ ቤት ገባን እንግዲህ ያንን ሁሉ አደረግንና አሁን እንሂድ አለ ወጣን 4 ኪሎ ጫማ ቤቶች አሉ እና ጫማ ያያል እንዴ ጫማ ይሄ እንዴት ነው ይለኛል ይሄ እንዴ አሪፍ ነው እለዋለሁ ይላል ይሄ እስቲ ይሄንን ይላል ያወጣል ይለካል ለካና አንድ ጫማ 95 ብር ነው የሚለው ያን ጊዜ 95 ብር እንግዲህ እወቁት 95 ብር ይላል ያን ጫማ ለካ በደንብ አለ እንዴት ነው አለኝ በጣም አሪፍ ነው እንደውም በጣም እኔ ራሴ ደስ ይላል በጣም አሪፍ ነው ገዛና ሄድን እኔን ከደረስን በኋላ በል ይሄ አንተ ነው አለኝ እንዴ ነይ እንዴት ነው አዎ ያንተ ነው ለምንድን ነው እኔ ትምህርት ቤት ውስጥ ሆኜ የነህምያን 5ቱን ዓመት የነህምያን ልብሶች ጧት እሱ ለብሶ ከሆነ ወይ ከሰዓት ወይ ነገ የማይለብሰው ነኝም ብለብሰው ጫማውን ማርቀ ይሄ ውሸት አይደለም የክት የምን የሚባል የለም ሌዘር ኮት አለው ጃኬቶች አሉ በጣም በደንብ ነው የሚለብስ የነበረው ያን ጊዜ ዘመናዊ የሚመጡ ነገሮችን ወንድሙና አጎቱ ስለሚረው ይበዘንጦ ነው የሚለብሰው የከተማ ልጅ ነው ወጣት ነው ያንግ ነው የመጣውን ይለብሳል የሁለታችን ነው እኔ ከለበስኩት ምንም ቀድሜ ከለበስኩት ለብሼዋለሁ የኔ ነው በዚህ የምፈልገውን ነገር እያረኩ የተወጣሁበት ነው ደግነቱ መጠን ያለው ለኔ ብቻ አይደለም እኔም አልገልጠው ብዙ አለ አንድ ጊዜ በር ላይ አንዲት ልጅ እንደውም ዘንድሮ እዚህ የሚገርም ነው መስካሄዱን አለቅሶ ሄጄ በርቀት አየዋት መልኳን አይጠፋኝም እሷ ናት አይደለችም በአጠገቧ ለማረጋገጥ ምሳ አንሱ ስንባል በአጠገቧ ሄርኩና ምሳ አንስቼ በዛው ተመለስኩ ተመስካና ረኳት ማለት ነው ተመለስኩኝና ምግብ እየበላሁ ቆየውና ተመልሼ ሄርኩ አንቺን ማቅሽ መሰለኝ አልኳት ደነገጠች ይሄን አንቺ 4 ኪሎ አንድ ጊዜ ወርቀሽ ነበር እንግሊዝ ኤምባሲ አካባቢ ነው አይደል ቤትሽ አልኳት አዎ 4 ኪሎ እንደዚህ ወርቀሽ ነበር አይደል አዎ በይ እኔ ቀሲስ አሸናፊ ይባላል አሁን ያን ጊዜ ዲያቆን ነበር አላበዛውም እና ያቺ ልጅ ስትወርቅ በር ላይ ቆመን ራት በልተን እኔ ነህምያ እነዚህ ጓደኞቼ አብረን ቆመናል አንድ የሰከረ ሰው ያስደነገጣትና 6 ኪሎ ዩኒቨርሲቲ ተማሪ ናት ለካ እሷ የሚጥል በሽታ አለባት በጣም ከዛ በሽታ ተፈውሳ ድናኖ ትምርቷን የቀጠለችው ይሄ ሁሌ በበራችን የሚያልፍ መጥፎ የሆነ ሰካራም አለ ቆማ ታክሲ እየጠበቀች የሆነ ነገር አስደነገጣት ለካ ህመም የሚጀምረው ደግሞ በድንጋጤና በፀሐይ እንትን ነው ትንሽ እንደቆየች አዞራት ትልቅ መነጽር አርጋለች ይሄ ሳይድ ወክ ማድረጊያ ድንጋዩ በእግሬ ታጠበ ለሰለሰ ነው እዛ ድንጋይ ላይ ትወርቃለች ፊት ለፊት ይሄ መነጽር እዚህ ውስጥ ይገባል ትንቀጠቀጣለች ሰው እዛ ያለው ዝም ብሎ ያያታል ነህምያ ተንደርድረን እንዴት አለ ተንደርድረን ሄደን አነሳናት ራሷን አታቅም ኮንትራት ታክሲ ጠራ ላዳ እዛ የሚቆሙ ላዳዎች አሉ ኮንትራት ላዚ ጠራና እንግባ ይዘናት ምኒልክ ስንሄድ ደግሞ እዛ እሷ ራሷን አታቅም እኛ አንስቴጂያ እንትን የለን ምን ማድረጊያ ምን ቀበል አይደለም አሉን የት እንሄድ የካቲት 12 ስንሄድም እንደዚሁ አሉን አይ እኛ እዚህ አምጥተናታል የወደቀ ነው ሰው አንስተን ነው አናውቃትም እናንተ በሞራል ደረጃ እንኳን ማተሩ ከሆነ በጣም የሚያሳዝን ነው ብሎ ብዙ ተናገር ያችን ልጅ አሳክሞ ትራንስፖርት ከፍሎ አያቃትም እናትየዋ እየተመላለሰች ይሄንን የሚያደርግ የእግዚአብሔር ሰው ካልሆነ በስተቀር በአዲስ አበባ አይገኝምና ትምህርት ቤት መሆኑን ያየችው አፈላልጋ ጠይቃ መጣ ነው አስጠርታን ነህምያ ብዙ ብናገር ብዙ ነገር ይወጣዋል ደግ ነው እዚህ ሀገርም ይሁን
በእውነት በዚህም ሀገር ይሁን የተጎዳ ሰው ከተባለ የታመመ ሰው ከተባለ እንደው ዝም ብሎ አደረገለት ለመባል አይደለም የሚያረጋው እውነት ለመናገር ነው ይሰጣል ይበትናል ያደርጋል ለወንድሞቹ ይደርሳል ለታመመ ካህን ወንድም ዲያቆን ምን ለማንም ኢትዮጵያ ያሉትን የወደቁ ነዳያን ይረዳል በአካባቢው እኔ ወንድሜ ስለሆነ እያንዳንዱን የሚያስነጥሰውን ነገር አውቀዋለሁ እና እግዚአብሔር ደግሞ በዚህ ክብር በእውነት ልጆቹም እንዳያችሁት ነው እግዚአብሔር የባረከው ነው ፈተና ማለፍ የሚችል ነው መሸከም የሚችል ነው ትከሻ ያለው ነው ወንድም ነው ገር ነው አገልጋይ ነው እሱ ያላገለገለበት ቦታ አለ እንዴ ያረገጠው ደብር አለ እንዴ ቢሰብክ የሚሰብክ ነው የሚለውጥ ነው እኔ ብዙ ጊዜ ነግረዋለሁ እኔ ስነግርህ እንዳትሞካሽበት ሁሌም ነግረው ይሄንን እኔ ራሴ እንደ አዲስ ታሳምነኛለህ አዲስ አማኝ ነው የሚሆነው እሱ ሲያስተምር በደንብ በልቶ ጥሩ አርጎ ነው የሚናገረው የሚበላ አቅርቦ ነው ዝም ብሎ አይደለም ዘማሪ ነው አገልጋይ ነው ወጥቶ ያላገለገለበት ደብር ያረገጠው ስፍራ የለውም በእውነት ዛሬ ደግሞ ከሁሉ በበለጠ በእውነት አባቶች ቅድም የገለጡትን የተናገሩትን ሁሉ ያደረገ የጻፈ ነው ወላዲተ አምላክን ከፍ አድርጎ እመቤታችንን ከልብ ነበር የምናወራው መጽሐፍ ትችላለህ ደሞ አንተ የሚገርመኝ የሱ ሌላው ጠባዩ እኔ እንደውም በባለ 50 ከደቀ መዛሙርቱ ጋር የነበረ ይመስለኛል ቋንቋ ይቀለዋል እንዴት እንደሆነ አላውቅም ቋንቋ ትምህርት ቤት ስንማር ላቲን ብሎ ላቲን ያስተምሩናል እንደው ዝም ብሎ በቃ ጠባው ዝም ብሎ በቃ ዝም እንደ ሊናገር ይፈልጋል ነህምያ የእውነትን ነው ድሮ ታውቀዋለህ እንዴ በስደት ሆላንድ ሄደ አመት ሳይሆነው የነሱን ቋንቋ ይዞ አስተርጓሚ ምኑ እሱ ነው እዚህ እሱ የሚናገረውን ቋንቋው ራሱ እንግሊዝኛው እንዴ እንሰምቻለሁ እስክል ነው እኔ ሁሉ ጊዜ ነግረዋለሁ እንዴ የሚደንቅ ነው እግዚአብሔር ጸጋን የሰጠው ሀብታሙ ካህን እንዲህ ሲሆን በሁለቱም አቅጣጫ ሲቆርጥ ነው ጥሩ የሚሆነውና እግዚአብሔር አሁንም ነይዬ በእውነት ስምን መልአክ ያወጣዋል ይባላል አባታችን ብፁዕ አቡነ ፋኑኤል በእውነት ገና እፍታ ጵጵስናቸውን ነው እኛ ይበላ ነው ያንን ገና ተንተክትከው ገና እንትኑ ላይ እንዳለ መጡና እኛን ቁጥር 1 ቁጥር 2 ከሳቸው ላይ እንግዲህ ይሄው እስካሁን ያልተለዩን በክህነትም በጋብቻችንም የባረኩን የቀደሱን እኔና ነህምያ ተከታትለን ነው እሱ የሚካኤል ዕለት አገባ እኔ የገብርኤል ዕለት መላእክቱን ይዘን መጓዝ ይሻለናል ብለን ይሄው የመላእክቱ ጥበቃ እዚህ አድርሶት ደሞም እዚህ ደግሞ በአገልግሎቱ አገልጋይ ስለሆነ ጨለማ የሚያበራ ስለሆነ ወንጌል የሚገልጥ ስለሆነ የሚያፈካ ስለሆነ ቢዘምር የሚያስደስት ስለሆነ ብፁዕ አባታችን መልአከ ብርሃን ብለው በዚህ ዓለም ስለ እመቤታችን ማወቅ ተቸግሮ በጨለመበት ሰዓት መረዳት በተሳነው ሰዓት ከፍ አድርጎ ዘ ማግኒፊካንት ብሎ የእመቤታችንን ከፍታዋን አጉልቶ ያሳየ ብርሃናዊ ነው ብርሃን ነው መምህር ነህምያ እግዚአብሔር አሁንም ብርሃኑን ያብራለት ብዙ ሰዓት አልወስድም አንድ ትንሽ ለሱ የጻፉ ብዙ ነው በኔ ዘንድ ጥቂቱ ብዙ ነው ብዙ ጥቂት ነው ብዙ ከሆነ ጥቂት ነው እንድታስቡት እቺም ብቻ ልበልና ልቀመጥ ማግኒፊካንት ሆና ይላል የግጥሜ ርዕስ ነው መነጽር ደግሞ ይቀየራል ዙም ያለው አለ ዙም በደንብ ሳብ የሚያደርግልኝ ምን ይላል ማግኒፊካንት ሆና ህልሙ ነበር ያኔ ገና በልጅነት በቤተ መቅደሱ ጸሎታ ለማርያም እያለ ሲያዜም ፍቅሯን በመቅደሱ ከቶ ሳይዘነጋ
ምልጃዋን ተማምኖ ጧትና ማታ ሳሊ ለነ ቅድስት እያለ ሲማጸን ሲያቀርብ ሰላምታ ብዙ ዘመን ሲያስብ ከቤቱ እንድትገባ ደጁን ትረግጥ ዘንድ በፍቅሯ ተነድፎ እንደ ቅዱስ ኤፍሬም በእግረ ልቦና ሲወጣ ሲወርድ እንደ ቅዱሳኑ ኢያቄም ወሐና እድላቸው ደርሶት ድንግልን ለመውለድ ያለ እናት አርግዞ ለብዙ አመናት ሊወልዳት ቢያምጥ በፍጹም ትትና እጹብ ድንቅ እሷ ታየች በሕይወቱ ወጣች ተወለደች። ከላይ ርዕሱን በሉት። እጹብ ድንቅ እርሷ ታየች በሕይወቱ ወጣች ተወለደች። ማግኒፊካንቱና እግዚአብሔር አምላክ ነህምያ ወንድሜ አባቴ ከልብ ነው የምወድህ። እግዚአብሔር ቤተሰብህን ይጠብቅ፣ አገልግሎትን ይባርክ። በጣም ነው የማከብር። እግዚአብሔር የተመሰገነ ይሁን ቀን ስላሳየኝ። ክብራትና ክብራት ፕሮግራማችን በጣም እጅግ ያማረ እንደነበረ ተመልክታችኋል። እጅግ በጣም ብዙ ሰው የተገኘበት መጽሐፍን በዚህ መልኩ ተመርቆ ሲታይ ለደራሲዎችም በጣም የሚያበረታታ የመንፈስ እርካታን የሚሰጥ ፕሮግራም ብዙዎች እንደውም ፓርኪንግ በማጣት ምክንያት ብዙዎች የተመለሱበት ጉዳይ ነው። ይሄ እንግዲህ ከዚህ በኋላ መጽሐፍ ለሚጽፉ ሰዎች በመንፈሳዊም ሆነ ባለማዊ ነገር ላይ መጽሐፍ የሚጽፉ ሰዎች ይሄ ለነሱ በጣም ትልቅ ሞራል የሆነ በጣም ደስ የሚያሰኝ ፕሮግራም ነበረ። በጣም እጅግ ነበር። እንኳን ደስ ያሉት መምህር። እንኳን አብሮ ደስ አለን። እግዚአብሔር ያክብርልኝ። ቸቤ ሚዲያን በጣም የምወደው ሚዲያ ነው። በጣም እግዚአብሔር ያክብርልኝ። እንዴት አዩት? ቃላት አጥሮኛል። እግዚአብሔር በጣም ስሙ የተመሰገነ ይሁን። በጣም የህዝብ ፍቅር፣ የክርስቲያኖች መንፈሳዊ ፍቅርን፣ የወንድሞቼን የአባቶቼን፣ የአካባቢውን ካህናት፣ ሊቀ ጳጳሳችን፣ ምእመናኑ በደብራችን ያሉ ብቻ ሳይሆን በዲሲና አካባቢው ከዚያም ቢዮንድ ከሌሎች ስቴቶች ሁሉ መጥተው ይሄንን የደመቀ ቀን አድርገውታልና እግዚአብሔር ክብር ይግባው። ለእመቤታችን የዘመረ፣ ለእመቤታችን የመሰከረ፣ ለእመቤታችን የጻፈ ያጻፈ፣ የደጎሰ ያስደጎሰ እንዲህ ነው የሚባረከው። ድንግል ማርያም ስራዋን ሰራችልን። ስሟ ለዘላለም የተመሰገነ ይሁን። ፍቅሯ ድንቅ ነው፣ ስራዋ ድንቅ ነው። የእሷን ስራ በመስራታችን ይኸው እንግዲህ ፍሬውን አይተናልና በጣም ተደስቻለሁ። ከቃላት በላይ ነው። ብዙዎች እንግዲህ እኛም ከተወሰኑ ሰው ካህናቶች ጋር ለማውራት ችለን ነበረ። ብዙዎች ትልቅ ምስክርነት ሰጡ የነበሩ የ30 ዓመት ጓደኝነት ከሰዋስወ ብርሃን ቅዱስ ጳውሎስ ትምህርት ቤት ጀምሮ የነበሩበትን ጆርኒ እዚህ እስከ ብዙዎች ነግረውን ነበርና ይሄ መጀመሪያ መጽሐፎት ነው። ለምን መጽሐፍ አነሳሳውት? ይሄን መጽሐፍ ዘ ማግኒፊካት የመጽሐፉን ጭብጥና ዓላማውና ጎሉ ምንድነው? መጽሐፉ እንግዲህ ዘ ማግኒፊካት ስለ እመቤታችን የተጻፈ መጽሐፍ ነው። ዘ ማግኒፊካት ማለት ነፍሴ እግዚአብሔርን ታከብረዋለች የሚል ቃል ሲሆነው መሰረተ ቃሉ ስርወ ቃሉም ኤቲሞሎጂካሊ ከላቲን ነው የመጣው። አኒሜ ዶሚኑ ይሉታል። አኒሜ ዶሚኑ በላቲንኛ ወደ እንግሊዝኛ ሲተረጎም ወደ አማርኛ ነፍሴ እግዚአብሔርን ከፍ ከፍ ታደርጋለች ማለት ነው። ድንግል ማርያም ይህንን ጸሎት የዛሬ 2000 ዓመት ጸልያው የዛሬ 2000 ዓመት ዘምራው ለአዲስ ኪዳን ዝማሬ እግዚአብሔርን የአምልኮት ስርዓት እንፈጽምበት ዘንድ በር የከፈተችበት ዝማሬ ነው። ነፍሴ እግዚአብሔርን ታከብራለች። ነፍሴ እግዚአብሔርን ታከብራለች ማለት ነፍሴ የምትለው እሷ መላ ማንነቷንና መላ ሰውነቷን ነው። ይህንን ያልከው ለምንድን ነው ካልከኝ ነፍሴ የሚለው ቃል የሚገርመው በግሪኩም ማነው በግዕዙም በሂብሩም ግዕዙ ነፍስየ ይላል፣ በሂብሩ ደግሞ በዕብራውያን ደግሞ ነፌሽ ይላል። የሁለቱም ቃል ትርጉም የሚገርመው ማይ ሆል ቢንግ ወይም መላ ሰውነቴ እግዚአብሔርን ከፍ ታደርጋለች ነው። እግዚአብሔር ከፍ ያለ አምላክ ነው። እግዚአብሔር ታላቅ ነው። ማንም ከፍታ አይጨምርለትም፣ ማንም ታላቅነት አይጨምርም። ድንግል ማርያም ግን ነፍሴ መላ ሰውነቴ እግዚአብሔርን ታከብረዋለች ብላ በማህፀኗ ጌታን ተሸክማ ይህን ስትል ለኛ አዌርነስ እንድንጀምር ነው። እግዚአብሔርን ከፍ ማድረግ በእለት በእለት በማንነታችን ከፍ ባልንበት ጊዜም ዝቅ ባልንበት ጊዜም በወደቅንበትም በተነሳንበትም ጊዜ ባገኘንበትም ባጣንበትም ጊዜ እግዚአብሔርን ከፍ ማድረግ የሚገባ ነው ብላ ሰራችልን። የሚገርምህ አንድ ነገር ልንገር። ቤተክርስቲያን በእመቤታችን ጸሎት ምክንያት ይሄንኑ ጸሎት ለ2000 ዓመት ስትጀምረው ቅዳሴዋን ሁሉ ስትጀምር ናአኩቶ ለእግዚአብሔር ብላ ነው የምትጀምረው። ናአኩቶ ለእግዚአብሔር አብ ብላ ነው የምትጀምረው። የእግዚአብሔር የኢየሱስ ክርስቶስን አባት እግዚአብሔርን እናመሰግነዋለን፣ ጠብቆናል፣ ሰውሮናል፣ አጽንቶናል ብላ ትጠብቃለች። የድንግል ማርያም ምስጋና በዚህ ተጀመረ። ሲጨርስም በምስጋና ነው ያለቀው፣ በተስፋ ነው ያለቀውና ቅዳሴም
ወደ መንግስተ ሰማያት እቱ በሰላም እንላለን ስንጨርስ ወደ መንግስተ ሰማያት ግቡ ተስፋ ወደምታደርጓት ወደ መንግስተ ሰማያት ግቡ ብላ ቤተክርስቲያንም በድንግል ማርያም ምሳሌ እግዚአብሔርን አክብራ እግዚአብሔርን አመስግና መጨረሻ ላይ ደግሞ በመንግስተ ሰማያት ተስፋ ትለቀናለች። የድንግል ማርያም ጸሎት እግዚአብሔርን ነፍሳችን ታከብራለችልና መጨረሻ ላይ ለአብርሃምና ለዘሩ የገባውን ቃል ኪዳን ፈጽሟልና ብላ ኤስከቶሎጂ ይባላል በቴዎሎጂ ነገረ ምጽአት የክርስቶስን ዳግመኛ መምጣት የምንናገርበት ነውና ይሄንን ነው የጻፈችልን። የቤተ ክርስቲያን ድምጽ ነው ለ2000 ዘመናት ለትውልዱ ድምጽ ነው። ለዚህ ነው የመጽሐፉ ርዕስ the magnificat the song of Mary የድንግል ማርያም ለትውልዱ ሁሉ የተሰጠ ጸሎት ዝማሬ ብላ እንመሰክረዋለን። ቤተ ክርስቲያንም ደግሞ ጸሎተ እግዝእትነ ማርያም ትለዋለች። የድንግል ማርያም የእመቤታችን ጸሎት ብላ ነው የምትለውና ይሄንን ነው ለመመስከር እንትን ያልነው። ዓለሙ እንደምታየው ስለ ድንግል ማርያም በሁለት መልኩ ይነገራል። በእኛ መልኩ ሴንቲሜንታላይዝ አድርገናል። ብዙ ጊዜ በኢሞሽን ነው ስለ ድንግል ማርያም የምንናገረው፣ እሱም አስፈላጊ አይደለም። በዛ በኩል ደግሞ በሌላ በኩል ደግሞ እመቤታችንን ዲስሚሲቭ ይሆናሉ። ሁለቱም አስፈላጊ አይደለም። እመቤታችንን የምንመሰክርላት በእውነትና በመጽሐፍ ቅዱስ ባለ ቃል ታማኝነት ነው። እንደውም ድንግል ማርያም ትውልድ ሁሉ ብጽዕት ይለኛል ብላ ባለችው ቃል ስንመሰክር ስለሷ የመጽሐፍ ቅዱስ ታማኝነትን fidelity to the scripture እንለዋለን። ለመጽሐፍ ቅዱስ ታማኝ መሆናችንን የምንገልጽበትና በእውነት ደስ የሚል ቀን ነበረ። አርቲስቶች መተዋል፣ ምእመናን መተዋል፣ ብዙ ወንድሞች እህቶች መተዋል፣ ብፁዕነታቸው መተዋል። እግዚአብሔር ከፍ ብሏል። ድንግል ማርያምን አመስግነናል። በዕለተ ቀኗ ዛሬ 21 ነው። በዕለተ ቀኗ ስለሷ መሰከርን። ስለሷ መጽሐፍ ለልጆች ለወጣቶች በእንግሊዝኛ እንዲጻፍ አድርገናል። መነሻዬም መድረሻዬም መደምደሚያዬም ድንግል ማርያም እመቤቴ ናት ብዬ ነው መጽሐፉን የጻፍኩት። በአማርኛ የመተርጎም ነገር ሐሳብ አለ? እግዚአብሔር እንደፈቀደ ጀምሬዋለሁ። ምክንያቱም ብዙ እናቶቼ ወንድሞቼ ጠይቀውኛል። መጀመሪያ እንዴ ለልጆች ብቻ ታደርጋለህ ለኛ ያስፈልጋል ብለው በአማርኛም አሁን ተርጉሜ ፈቃድ ይሁንና እግዚአብሔር ለማውጣት ሐሳቡ አለኝ። በጣም አሪፍ። እንግዲህ እዚህ ቦታ ላይ ተገኝተው ብዙዎች መጥተው እንግዲህ እንዳልነው ነው አዳራሽ ሞልቶ ፓርኪንግ ጠፍቶ በጣም ደስ በሚል ሁኔታ ተከብሯል። ግን እዚህ ቦታ ላይ መምጣት ያልቻሉ በመላው አሜሪካ በመላው ዓለም ላይ ያሉ ይህን መጽሐፍ ማየት ለሚፈልጉ ሰዎች ምን የተዘጋጀላቸው ነው? እየሰራንበት ነው። አማዞን ላይ ሪሊዝ ለማድረግ እየሰራን ፕላትፎርሙን አግኝተን እሱን እያደረግን ነው። በቅርቡ ወደ አማዞን ላይ እንለቀዋለን። በመላው ዓለም ያሉ ሰዎች ስቴት አውት ኦፍ ስቴት ምንም አጠቃላይ ሁሉም እንዲያገኙት አደርጋለሁ። እግዚአብሔር ይፍቀድልኝ። ብርታቱን የሰጠን አምላክ ክብር ምስጋና ይድረሰው። ቸቤ ሚዲያን ሁላችሁንም እንዳለ ቲሙን ሁሉ በጣም ከልብ ያመሰግናለሁ። እግዚአብሔር ስራችሁን ይባርክ። አሜን። እንግዲህ በጣም ከተጣበበ ጊዜ ነው ያገኘሁት። ብዙ ሰው እየጠበቁት ነው። ሌላ ጊዜ ደግሞ እንግዲህ አማዞን ላይ ደግሞ ሲወጣ ያኔ ሊንኩን ይልኩልና እንግዲህ ሰዎች ጋር እንዴት እንደሚዳረስ እናስቀምጣለን። አሜን። የእግዚአብሔር ስሙ የተመሰገነ። አሜን አሜን። እግዚአብሔር ይስጥልኝ። እሺ፣ ቴንክ ዩ። አመሰግናለሁ። አሜን። ኦኬ። እንኳን ደስ አላችሁ። በጉጉት ሲጠበቅ የነበረው ጥበብ በሰሜን አሜሪካን የሽልማት አዋርድ ደረሰ። ለሶስተኛ ጊዜ የሚከበረው ጥበብ በሰሜን አሜሪካ የሽልማት አዋርድ ዝግጅት ሜይ 3 2026 በደማቅ ሁኔታ ይከበራል። በፕሮግራማችን ትደሰታላችሁ። ሰዓት ይከበር። እንዲሁም በፕሮግራሙ ላይ ታዋቂ አርቲስቶችና ጥሪ የተደረገላቸው እንግዶች ይገኛሉ። በቀይ ምንጣፍም እየተብለሸነሹ ለማስታወሻነት የፎቶ ፕሮግራምም ይኖራል። መድረኩን ታዋቂው ጋዜጠኛና የመድረክ መሪ ወንደሰን ከበደና እኔው ራሴ ታደለ ዳባ እንመራዋለን። እሁድ ሜይ 3 2026 2 PM ላይ በሆሊዴይ ኢን ኤክስፕረስ እንገናኝ። የማይቀርበት ጥበብ በሰሜን አሜሪካ የሽልማት አዋርድ Yeah.
He
የተወደዳችሁ ክብራትና ክብራት ፕሮግራሙ እንደተመለከታችሁት በዚህ ደብረገነት ቅድስት መድኃኔዓለም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተገኝተን የቀሲስ ነህምያ ጌጡን የማግኒፊካንት መጽሐፍ ምርቃት በዚህ መልኩ አሳይተናችኋል። እንደተመለከታችሁት ነው እጅግ በጣም ብዙ ተገኝቶ ነበር። ፓርኪንግ ጠፍቶ ሰዎች የተመለሱበት ሁኔታ ነው። ይህ እንግዲህ ለሌሎች መጽሐፍ ለምጽፉ ሰዎች ትልቅ መነሳሳት ይሆናል ብለን እናስባለን። እንግዲህ ፕሮግራሙን እንደተደስታችሁበት እርግጠኛ ነኝ። እኛም እዚህ ቦታ ላይ ተገኝተን ይህን ፕሮግራም ስለሰራን እጅግ ደስ ይለናል። በሌላ ፕሮግራም ደግሞ እስከምንገናኝ ድረስ ባላችሁበት ቸር ሰንብቱ። በጠዋት ስራ ለመግባት ረፍዶቦት እየተሻኮሉ ወይም ደግሞ ተረጋግቶ ለመመገብ የሚሆን ጊዜ አጥተዋል? ቢዚ በሆነ የስራ ቀን ቆም ብለው ለጤናውና ለሰውነት የተስማማ ምግብ ምን ይሆን እያሉ መጨነቅ አያስፈልጎትም። ከፍተኛ ጥራት ባለው ፕሮቲንና ጠቃሚ ንጥረ ነገሮች የበለጸገ የሚያረካ ጣዕም የተሞላ የምግብ ምትክ ሳፋሪ ዌይ በኩኪስ ኤንድ ክሬም፣ በቸኮሌት፣ በቫኒላ ሚልክ ሼክ እና በቫኒላ ቪጋን ፍሌቨር የቀረበ የባርኮዱን ስካን በማድረግ አሁኑኑ ጤናውን ይጠብቁ። በተጨማሪም amazon.com ላይ ማዘዝ ይችላሉ።